ነፂ ለልጆቹ ምን አይነት አባት ነበረ? አዎ በርግጥ ኢቢኤስ በሰራባቸው በርካታ አመታት እስከ መጨረሻው ሰዓት ድረስ የሚሰራውን ለልጆቹ የሚያደርግ በደንብ ኃላፊነቱን የተወጣ ሰው ነው። ከዚህ በኋላ ስጣ ፈንታቸው እየተባለ ደግሞ ብዙ ነገር ይነሳልና ብቻስ ከናንተ ከቤተሰቦቹ ከልጆቹ የቀረበ የለምና ለሚመለከቱት ለነፂ ወዳጆችም ትክክለኛው መረጃ ማወቅ ስላለባቸው ልጆቹ እንዴት ናቸው? ከዚህ በኋላስ ያለው ነገር ምንድነው? የታሰበው የሚለውን ነገር እስኪ እናንሳ። አሁን ነፂ ባለቤቱ ማውራት አትችልም፣ መናገር አትችልም። የሄደችው እንግዲህ ሐሙስ ቀን ነው የሄደችው እና በጣም እስቲ የሆነ ነገር በይ ነፂ ያልኳት ለኔ ትለኛለች ስለ ነፃነት ለቤባ ለነጣጤ ለኛ ትለናለች። ራሷን መግለጽ አትችልም። ግን የሆነ ወይ እኔ ካሜራ ሰው አይደለሁም ነው የምትለው። ነፂ ምን ይላል መጀመሪያ እሷ የካሜራ ሰው አይደለችም ነው የሚለውና ልጆቹ በጣም ስሜታቸው የተጎዳው ሚሚሾ ቅድም ብላለች። ከዚህ ነው ነፂ እየላከ እነሱ የሚያኖረው። በቃ ነፂ ሀብታም ነው ምንድነው ዳው ነው አይደለም። ነፂ በጣም ሀብታም ነው። ሀብታም ኢትሚንስ ሙሉ ነው ሁሉ ጊዜ ኪሱ። ነፃነት አስኔ ለበጎም ለክፉም እንትን ያዝ ይላል፣ ብር ያዝ ይላል። መኪና ውስጥ 40 ሺህ 50 ሺህ ይይዛል። እኔ ነኝ ሞባይል በመናምን መጠቀም እሱ ያዝ ነው የሚለው። እኔ ለዚህ እጄን ከትቼ 200 ካልኩኝ 200 ነው አውጥቼ እሰጣለሁ። እንዴት ነው የምታውቀው ይለኛል። ሌላ ሲገራ ብሪና በሱ ማለት ሁለት አንድ አይነት ጓደኛ አይሆንም። እኔ ብሩ ያለው ሰው እንዲህ ከትቼ 200 ብር ስጪኝ ሲለኝ 5 ብር ሲለኝ እንደዚህ እና አንድ ብር ባለበት ሰዓት እንደዚህ አድርጌ ነው የምሰጠውና ይገርመዋል። ወደ የሚገርመው ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል። ለመቁጠር ስም ሰው እንዴ ታታታ ያጋታል። አምስት ሰው ታታታ ለማድረግ ነው ጧም የሚለው። አንድ አውጥቼ ሲሰጠው ታያስኒ እኮ ይላል። እንደው አስኑ እኮ እኔ ብችለው ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሌ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጠዋትም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለውም። የሚያጠራቀመው የሚያስቀምጠው ለተቸገሩት። አሁን ሰፈር አካባቢ ምናምን እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያለ የጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ አሉ። ጎዳና ላይ ያሉትን እንዴት አድርጎ እንደሚያገዝ ነፂ ይሄን ሁሉ የሰጠ ሰው ነው። ለነፂ የሚሰጠው ነገር ቢኖር ስጦታው